ናቅፋው የጦር ሜዳ ውሎ። ውድ የኢትዮ ሜዳ ቤተሰቦች የምርጥ ገጾች ዝግጅታችን ተጀምሯል። የዛሬው የምርጥ ገጾች ዝግጅታችን ስመጥሩ የጦር መሪ ብርጋዴር ጀነራል ተስፋዬ ሀብተማርያም ከጻፉት የጦር ሜዳ ውሎ መጽሐፍ ላይ የተመረጠ ታሪክ የሚቀርብበት ይሆናል። ውድ ቤተሰቦቻችን ዝግጅቱን መከታተል ስትጀምሩ ቻናላችንን ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃለን። የናቅፋው የጦር ሜዳ ውሎ፣ የአየር ወለዱ ጦር ተጋድሎ። ጸሐፊ ብርጋዴር ጀነራል ተስፋዬ ሀብተማርያም። የጦር ሜዳ ውሎ ከሚለው መጽሐፋቸው የተወሰደ። የመገናኛ ሬዲዮ በቁጥጥር ስር ለማድረግ የተደረገ ሙከራ። ከጥቂት ቀናት በኋላ ከ15ኛ ሻለቃና ከአየር ወለድ ጦር የተወጣጡ የበታች ሹማምንት ትጥቃቸውን አጠባብቀው መሳሪያቸውን ወድረው ብቅ አሉ። በማዕረግ ቀደምትነት ያለው የአየር ወለድ የበታች ሹም ሞቅ ያለ ሰላምታ ሰጥቶኝ በተጠንቀቅ ቆመ። አገር ሰላም መስሎኝ እኔ ማጸፋውን መልሼለት አሳርፍ አልኩት። በተጠንቀቅ እንደቆመ ጌታዬ፣ ሻዕቢያ የከበባ ውጊያ ከጀመረ እነሆ ወራት አልፈዋል። እስከ ዛሬ ድረስ ስለ ሀገራችን ተጨባጭ ሁኔታ ምንም ነገር ነግራችሁን አታውቁም። ስለ ወገን ጦርም ቢሆን በምን ደረጃ ላይ እንዳለ ሻዕቢያ በድምፅ ማጉያ ከሚነግረን ሌላ እናንተ የነገራችሁን ነገር የለም። በተለያዩ ተጨባጭነት በሌላቸው ወሬዎች ተወናብደናል። ስለ በጥስ ብርጌድ የምንሰማው ብዙ ነው። እናንተን ስንጠይቅ ከዛሬ ነገ ናቅፋ ይገባል ትሉናላችሁ። ሻዕቢያ ደግሞ በጥስ ብርጌድ የናቅፋን ጦር ለማላቀቅ ይቅርና መሳህሊትን ማለፍ አልቻለም። በጠላት ከባድ ምት ተመቶ ጉዳት ስለደረሰበት ወደ ከረን ከተማ ተመለሰ። ብዙ ታንኮችና መድፎች ተማረኩበት። ብዙ የወገን ጦር ለሻዕቢያ እጁን ሰጠ እያለ ይነግረናል። የትኛውን እንመን? እናንተን አለቆቻችንን ወይንስ ሻዕቢያን? በጣም ተቸገርን። ከዛሬ ጀምሮ የሩቅ ርቀት መገናኛ ሬዲዮ በእኛ ቁጥጥር ስር እንዲሆን እንፈልጋለን አለኝ። የዚህ አይነቱ አሰራር ከወዴት ነው ያመጣችሁት? ለመሆኑ የዚህ አይነት አሰራር በሰራዊታችን ውስጥ የተለመደ አሰራር ነው? የሩቅ ርቀት መገናኛ ሬዲዮ አገልግሎት መስጠት ያለበት ለአዛዡና ለዘመቻ መምሪያ መኮንኖች ብቻ ነው። የጦሩ አዛዥ እኔ ያለው በምን መስፈርት ነው መገናኛ ሬዲዮ በእናንተ ቁጥጥር ስር የሚሆነው? ሬዲዮኑ በእናንተ ቁጥጥር ስር ከዋለ በኋላ አዛዡ ማን ሊሆን፣ እኔ ወይስ እናንተ? የሚል ጥያቄ ሳቀርብላቸው አዛዡማ እርሶ ኖት፣ እኛ የፈለግነው የመገናኛ ሬዲዮ ብቻ ነው አሉኝ። አዛዡ እኔ ከሆንኩኝ ሬዲዮ በእናንተ ቁጥጥር ስር ሆኖ ጦሩን እንዴት እቆጣጠራለሁ? እንዴት እመራለሁ? ብዬ ጥያቄ ሳቀርብላቸው የሚያስፈልጎትን መረጃ እኛ እናቀርብሎታለን፣ ተረዳድተን እንሰራለን አሉኝ። እኔ መች መምራት አቃተኝ እርዱኝ ብዬ ጠየቅኩኝ። አንተ አታስፈልግም፣ እኛ አዛዥነቱን ተረክበናል የምትሉኝ ከሆነ ጥያቄያችሁን አስተካክሉ። በእኔ አዛዥነት የምታምኑ ከሆነ መገናኛ ሬዲዮ ከኔ ቁጥጥር ውጭ መሆን አይችልም። ማወቅ የሚገባቸውን እንድታውቁ እየተደረገ ነው፣ ወደፊትም ይቀጥላል። ለአዛዡ ከበላይ አካል የሚላኩ የሚስጥር መልእክቶች፣ አዛዡ ለበላይ አካል የሚያስተላልፋቸው መልእክቶች በሙሉ ጦሩ ማወቅ የለበትም። ማወቅ አለብን የምትሉ ከሆነ ሕገወጥነት ነው። የዚህ አይነቱ ሕገወጥ ጥያቄ ከናንተ ከነባር የበታች ሹማምንት የሰራዊታችንን አሰራር ጠንቅቃችሁ ከምታውቁ ሰዎች የሚጠበቅ አይደለም። እንዲህ አይነቱ ጥያቄን ማቅረብ ውድቀትን ያስከትላል። በዚህ አይነት አሰራር ከቀጠልን መጥፎ አወዳደቅ እንወድቃለን። ከሻዕቢያ ጋር ሲፋለሙ መተኪያ የሌለው ውድ ሕይወታቸውን መስዋዕትነት ከፍለው የሰጡንን አደራ መዘንጋት የለብንም።
አንድ ጥይትና አንድ ሰው እስኪቀር ድረስ በህብረት ሆነን እንፋለማለን። በሕይወት እያለን ክንዳችንን ለጠላት አንሰጥም። የቴዎድሮስን ታሪክ እናድሳለን። ናቅፋንም በሕይወት እያለን ለጠላት አሳልፈን አንሰጥም። እኛ ሞተን ሬሳችን ላይ ተራምዶ ካልሆነ በስተቀር በሕይወት እያለን ናቅፋን ለቀን አንወጣም ብለን ቃል ገብተናል። ያ የገባነው ቃል ኪዳን ወዴት ሄዶ ነው ዛሬ እንደዚህ አይነቱን ሕገወጥ ሥራ የምትሰሩት? መገናኛ በእኛ ቁጥጥር ስር ሆኖ እኛ የፈለግነውን መልእክት ለፈለግነው ባለሥልጣን ማስተላለፍና መልእክት መቀበል መቻል አለብን የሚለው ተቀባይነት ሊኖረው አይችልም። በአንድ ክፍል ውስጥ 2 አዛዥ ሊኖር አይችልም። መኖር ያለበት አንድ አዛዥ ብቻ ነው። እንዲህ አይነቱ ጥያቄን እኔ አልቀበልም። አሁን ከተለያዩ አቅጣጫዎች ቶክስ እየተተኮሰ ስለሆነ ጊዜያችንን በክርክር አናጥፋ፣ ወደ ጥበቃ ቦታችሁ ቶሎ ተመለሱ ብዬ ቁርጥ ያለ ትዕዛዝ ሰጠኋቸው። እሺ ብለው ተነስተው ሄዱ። ዳግመኛ አልተመለሱም። በአድራጎታቸው የተጸጸቱ መሰለኝ። ስንገናኝ አንስተውብኝ አያውቁም። ለጊዜው የበረደ ቢመስልም ግን አጋጣሚ ጠብቆ መልኩን ለውጦ ሌላ አዲስ ነገር በፍጹም ያልተጠበቀ አይነት ጥያቄ ይዘው እንደሚቀርቡ ግልጽ ነበር። የስነ ልቦናው ጦርነት መቀጠል። እንደተለመደው በድምፅ ማጉያ እየተጠቀሙ በመጀመሪያ የማንቂያ ወይም የማስጠንቀቂያ ቃላት ውድ ወንድሞቻችን እንደምን ዋላችሁ? ዛሬ በጣም ጠቃሚ የሆነ መልእክት ስለምናስተላልፍ ለጥቂት ደቂቃዎች ጸጥ ብላችሁ አዳምጡን በማለት ደጋግመው ማሰማት ጀመሩ። ሻዕቢያ በድምፅ ማጉያ ንግግር ለማሰማት ሲጀምር ሌላ ጊዜ ድምፁ እንዳይሰማ በጥይት ቶክስ ድምፁ እንዲዋጥ ለማድረግ ወደ ማጉያው አቅጣጫ እያሸጋገሩ አከታትለው ይተኩሱበት ነበረ። ዛሬ ግን ሁሉም ሰው ባለበት ቦታ ላይ ሆኖ ጸጥ ብሎ መልእክቱን ለመስማት ተዘጋጀ። ሻዕቢያ የስነ ልቦና ቅስቀሳውን እንዲህ በማለት ቀጠለ። ውድ ወንድሞቻችን፣ እኛ ከእናንተ ጋር ምንም ጠብ የለንም። የእናንተን ስቃይና መከራ ማየት አንፈልግም። የእኛና የእናንተ ጠላቶች አለቆቻችሁ ናቸው። እናንተ ምን አደረጋችሁን? አድርጉ የተባላችሁትን ነው የምታደርጉት። አለቆቻቸው አዲስ አበባና አስመራ ተቀምጠው ከልጆቻቸውና ከሚስቶቻቸው ጋር አሊያም ከቁባቶቻቸው ጋር እየተዝናኑ ከአዲስ አበባና ከድሬዳዋ ጮማ እያስመጡ ይቆርጣሉ። ዊስኪ እየተጎነጩ ያወራርዳሉ። በእናንተ ደምና ሕይወት ይነግዳሉ። እናንተ ግን የሰው ፍጡር መሆናችሁን ዘንግተው መሠረታዊ የሆኑ ነገሮች ምግብ፣ መድኃኒትና ልብስ እንኳን ሊያቀርቡላችሁ አልፈቀዱም። እናንተ ግን መንግሥት አለን ብላችሁ በዚህ ከእሳት ባልተናነሰ በረሃ እንደ ዕቃ ከሰማይ ተወርውራችሁ ያለ ጥፋታችሁ እንደ ጥፋተኛ ተቆጥራችሁ ለስቃይና ለመከራ ተዳርጋችኋል። ልጆቻችሁና ቤተሰቦቻችሁ ከደሞዛችሁ ተቆራጭ ያደረጋችሁላቸውን ገንዘብ እንኳን በወቅቱ ማግኘት ስላልቻሉ የሚበሉት ነገር አጥተው በየቦታው ዘመድ ያለው ወደ ዘመዶቹ፣ የሚያስጠጋ ዘመድ የሌለው ባገኘበት ተበትነዋል። ለጎዳና ተዳዳሪነትና ለልመናም ተዳርገዋል። የነሱ ልጆች ግን በአገር ውስጥና በውጭ ሀገር በሚገኙ ምርጥ ትምህርት ቤቶች በኢትዮጵያ ሕዝብ ገንዘብ ተከፍሎላቸው በሰፊው ሕዝብ ገንዘብ በተገዙ ዘመናዊ መኪናዎች በሾፌር እየተመላለሱ ይማራሉ። ሚስቶቻቸው ገበያ ሲሄዱ ጎመንና ድንች የሚጭኑበት የመንግሥት መኪና ይመደብላቸዋል። ለመንሸራሸሪያ፣ ለሰርግና ለለቅሶ ሲሄዱ የሚጠቀሙበት ሌላ የመንግሥት መኪና አላቸው። እናንተ ግን ስትሞቱ እንኳን የመቃብር ወግ ማዕረግ አታገኙም። ሬሳችሁ ሜዳ ላይ ወድቆ የሚቀብረው አጥቶ የውሻ የጅብና የአሞራ መጫወቻ ይሆናል። መንግሥታችንን ብላችሁ የምታገለግሉት ደርግ ስትታገሉ ብትቆስሉ መድኃኒት አያቀርብላችሁም። ሥጋችሁ ተልቶና በስብሶ ከአጥንታችሁ ተላቆ ይረግፋል። ገመናችሁን የምትሸፍኑበት ልብስ አጥታችሁ ድሪቶ ሰፍታችሁ እየለበሳችሁ የቅማልና የቁንጫ መራቢያ ሆናችሁ። የምትበሉት ምግብ የላችሁም። ምግባችሁ ቅጠላቅጠልና ስራ ስር ነው። ወንድ ልጅ እንዴት እንደ ሴት ወፍጮ ላይ ተንበርክኮ የነቀዘ በቆሎ እየፈጨ
ዱቄቱን በውሃ እየበጠበጠ ይጠጣል። አረ ለመሆኑ እስከ መቼ ድረስ ኑሮ ብላችሁ በዚህ አይነት ስቃይና መከራ ትኖራላችሁ? ለማንና ለምን ብላችሁ ነው የምትሰቃዩት? ማን ይደርስልኛል ብላችሁ ነው ተስፋ የምታደርጉት? በጥስ ብርጌድ ነው። ስለ በጥስ ብርጌድ ታሪክ ካልሰማችሁ በጥሞና አድምጡን፣ እንንገራችሁ። በጥስ ብርጌድ እናንተን ሊያድን ቀርቶ ራሱንም ማዳን አልቻለም። እናንተን ለማላቀቅ ተብሎ በታንክ፣ በመድፍ፣ በአየር መቃወሚያ፣ በጸረ ታንክና በከባድ መትረየሶች የተጠናከረ የአየር ድጋፍ ያልተለየው በጥስ ብርጌድ ተብሎ የተሰየመው ጦር ከከረን አልፎ መሳህሊት እንደደረሰ በተደረገ ውጊያ በሻዕቢያ በእኛ ድባቅ ተመትቶ ከሞት የተረፈው ግማሹ ለእኛ ከነሙሉ ትጥቁ እጁን ሰጠ። ለእኛ እጅ ለመስጠት ያላመቸው ወደ መጣበት በሚያሳፍር ሁኔታ ታንኮች፣ መድፎችና ልዩ ልዩ ተሽከርካሪዎችን ትቶ ጫካ ለጫካ ጋራ ለጋራ አሳብሮ ወደ ከረን ተመለሰ። ስሙን በጥስ ብርጌድ መሆኑ ቀርቶ ደቂስ ብርጌድ ተባለ። ከእንግዲህ ወዲህ ምን የቀረ ነገር አለ? ሁሉም አለቀ፣ ደቀቀ። እንዴት እንዲህ አይነቱ የሞኝ ሥራ ትሠራላችሁ? እስከ መቼ በእናንተ ደምና አጥንት አለቆቻችሁ ይነግዳሉ? እናንተ ሕፃናት አይደላችሁም። በተለይ አየር ወለዶች የተማራችሁ ብዙ የምታውቁ ናቸው። ስለ እናንተ ከእናንተ የበለጠ ሌላ ሰው ሊያውቅላችሁ አይችልም። እኛ ወንድሞቻችን ናችሁ። የእናንተ ስቃይና መከራ ማየትና መስማትም አንፈልግም። ይሄን ያክል የምንደክመው ለእናንተ ብለን ነው። የወንድሞቻችን ደም በከንቱ እንዲፈስ፣ ሕይወት ያለ አግባብ እንዲጠፋ አንሻም። ከእንግዲህ ስቃይና መከራ ያብቃ። ከነገ ጠዋት ጀምሮ ለ2 ቀናት በእኛ በኩል ቶክስ የሚባል ነገር አይኖርም። ቶክስ እናቆማለን። ያለምንም ስጋት ቀንም ሆነ ማታ ከቦታ ቦታ መንቀሳቀስ ትችላላችሁ። እየተዘዋወራችሁ ከጓደኞቻችሁ ጋር እየተገናኛችሁ ተወያዩ፣ ተመካከሩ። ከፈለጋችሁ ወደኛ ነው፣ ተገናኝተን እንወያያለን። ለእናንተ የሚበጃውን ሁሉ እናመቻቻለን በማለት ሻዕቢያ የተኩስ አቁም አዋጅ አወጀ። የተኩስ አቁም አዋጅ በሻዕቢያ ከታወጀበት ሰዓት ጀምሮ ለ48 ሰዓታት አንዲት ጥይት አልፈነዳችም። አንዳንድ ሕገወጥ አባላት ከአንድ የጥበቃ ቦታ እየተነሱ ወደ ሌላ የጥበቃ ቦታዎች በቀን ሲንቀሳቀሱ ከጠላት በኩል ምንም ተኩስ አልተተኮሰም። በተንቀሳቀሱ ሰዎች ላይ አለመተኮሱን የተመለከቱ ሌሎች ሰዎች መዘዋወርና ከምሽግ ወጣ ማለት ጀመሩ። ተዋጊ ጀቶች መጥተው ምንም አይነት የጠላት እንቅስቃሴ ስላልነበረ አንዣበው ተመለሱ። በሁለተኛው ቀን በጠዋት የትራንስፖርት አውሮፕላን ልዩ ልዩ ዕቃዎች በፓራሹት ጥሎልን ሳይተኮስበት በሰላም ተመለሰ። የተጣሉልን ቁሳቁሶች ጦሩ በቀን ወጥቶ ሲሰበስብ ከሻዕቢያ አንዲት ጥይት አልተተኮሰም። እርስ በእርስ የሚተማመኑ የጦሩ አባላት በቡድን ሆነው የሻዕቢያ ተኩስ ማቆምና የተላለፉት መልእክቶች ዓላማ ምንነት ላይ ውይይት ያደርጋሉ። ለ5 ተከታታይ ወራት ቀንና ሌሊት ምሽግ ውስጥ ተቀብሮ የኖረው ጦር ከምሽግ ወጥቶ ያለ ስጋት ፀሐይ መሞቅና ከቦታ ቦታ መንቀሳቀስ መቻሉ ብርቅ ሆነበት። አታድርግ ቢባልም ከጥቂት ሕግ አክባሪዎች በስተቀር አሻፈረኝ አለ። በአመራር አካላትና በጦሩ መካከል ያለውን ግንኙነት ለመበጠስ ትንሽ ምክንያት ስለሚፈለግ በጥንቃቄ መያዝ ስላለበት የሚተላለፉ መመሪያዎች በትዕዛዝና በኃይል ሳይሆን በውይይትና በማሳመን ላይ የተመሰረቱ ነበሩ። አመራር ሰጪዎች የሚያስከትለውን ችግርና የሚያስነሳውን አመት ስለምንረዳ ደፍረን ተው ማለት አልቻልንም። የጦሩ በቡድን ሆኖ መወያየት በቀጣይ የጦሩ ጠንክሮ የመታገል መንፈስን እንደሚሸረሽረውና ተጽዕኖ እንደሚያደርግ እንገምታለን። ባገኙት አጋጣሚ ተሰብስባችሁ አትወያዩ ማለት ደግሞ ተፈጻሚነት ስለማይኖረው አይተን እንዳላየን ማለፍ ብቻ ነው የመረጥነው። እስኪመሽ ጠብቆ ጨለማን ከለላ አድርጎ እንደተለመደው ከምሽግ ምሽግ እየተዘዋወርኩኝ ፕሮፓጋንዳውን በጸረ ፕሮፓጋንዳ ለማክሸፍ ጥረት ቀጠልኩኝ። ኧረ ለመሆኑ ሻዕቢያ ለ5 ተከታታይ ወራት ያለማቋረጥ
የተለያዩ ስልቶች እየተጠቀመ የናቅፋን ጦር ለመደምሰስ ያላደረገው ጥረት ምን አለ? ታዲያ ዛሬ ልምምጡን ምን አመጣው? በቆራጥና በጀግንነት ማጥቃቱን ተከላክለን አሳፍረን ስለመለስነው አይደለም? ዓላማውን ከግብ ለማድረስ አይደለም? አሁን ደግሞ የማጥቃቱ ስልት ውጤት አልሰጥ ሲለው ዓላማውን ከግብ ለማድረስ በስነ ልቦና ወይም ሳይኮሎጂካል ዋርፌር ጦርነት ሬቱን ማር ድንጋዩን ዳቦ ነጩን ጥቁር ነው እያለ ለማሳመን እየሞከረ ነው። በጣም የሚደንቀው ደግሞ ውጭ ሀገር ሄዳችሁ በነጻ ትማራላችሁ፣ መማር ካልፈለጋችሁ ጥሩ ሥራ እንድትሰሩ እናደርጋለን እያለ ይሰብካል። መማርን፣ ጥሩ ኑሮ መኖርን የማይፈልግ ሰው ያለ አይመስለኝም። ሻዕቢያ ከራሱ ሰዎች አብልጦ እኛን ስለሚወድ ነው የራሱን ሰዎች ሳያስተምር እኛን ውጭ ሀገር ልኮ ለማስተማር ቅድሚያ የሰጠን። ሻዕቢያ ይሄንን የመሰለ ጥሩ ነገሮችን የማግኘት ዕድል እያለው ለምንድነው አንዲት እራፊ አቡጀዲ ወገቡ ላይ ጠምጥሞ ቀን በፀሐይ የሚጠበሰው፣ ሌሊት በብርድ የሚኮራመተው፣ ጥሬ በቆሎና ማሽላ እየቆረጠመ በየተራራ ላይ እንደ ገመሎ ድንጋይ ላይ ተለጥፎ የሚውለውና የሚያድረው? ታዲያ እንዴት እንዲህ አይነቱ ወርቃማ ዕድል ራሱና ቤተሰቦቹ የሰቆቃ ኑሮ እየኖሩ ከራሱ አስበልጦ ለጠላትና ለጠላቱ ቤተሰቦች ቅድሚያ የሚሰጠው? ከራሱና ከቤተሰቡ እኛን አብልጦ ይወዳል ማለት ነው። ከራሴ አብልጬ እናንተን እወዳለሁ ቢለን አምነን እንቀበለዋለን? ከቤተሰቡና ከራሱ አብልጦ እኛን የሚወድ ከሆነ ለምንድነው ለ5 ወራት ምሽግ ውስጥ አስገብቶ ዙሪያውን ከቦ መውጫና መግቢያ ያሳጣን? ሕክምናተን ተሰቃይተን እንድንሞት የሚያደርገን፣ የሚጣሉልን ቀለብና ልዩ ልዩ ቁሳቁሶችን እየተሻማን እንድንራብ የሚያደርገን ማን ሆነና ነው? ዛሬ እንዲህ አዛኝ ሆኖ የቀረበው ለራሱ ያልሆነ የራሱን ጦር መመገብ ያልቻለ እኛን ከወዴት አምጥቶ ሊመግበን ነው? ይሄንን እንኳን ለይተን የማናውቅ ሞኞች አድርጎ ቆጠረን። እኛ እንደሆነ የሻዕቢያን የሐሰት ፕሮፓጋንዳ ጥሩ አድርገን እናውቃለን። በዚህ አንፈታም። ለቆምንለት ዓላማ እስከ መጨረሻው ትግላችን ይቀጥላል በማለት ለማሳመን እሞክራለሁ። ሻዕቢያ የተለያዩ ልዩ አይነት ስልቶችን ተጠቅሞ ለመደምሰስ ጥረት አድርጎ አልሳካም አለው። የመጨረሻ አማራጭ ሆኖ ያገኘው ዘዴ ተኩስ አቁመን እንደራደር የሚል ነበረ። የሻዕቢያ የሐሰት ፕሮፓጋንዳ ለኛ አዲስ ነገር አይደለም። የዛሬው ተኩስ አቁመን እንደራደር የሚለው አነጋገር የቅርጽ ለውጥ እንጂ ይዘቱ ወትሮ ከምናውቀው ከሻዕቢያ ዥንጉርጉር ፕሮፓጋንዳ የተለየ አይደለም። በሰውና በመሳሪያ 10 እጥፍ ብልጫ ያለውን አነስተኛ የሰው ኃይልና በነፍስ ወከፍ መሳሪያ ብቻ ተጠቅመን በተደጋጋሚ የተሰነዘሩብንን ማጥቃት ማክሸፍና ሻዕቢያን የኀፍረት ማቅ ማልበስ የቻልነው ለሻዕቢያ የሐሰት ፕሮፓጋንዳ ሳንረታ፣ ሳንንበረከክ፣ ሳንሸበርና ሳንታለል በጠንካራ መንፈሳችን ታግዘን በቆራጥነትና በጀግንነት ስለተዋጋን ነው። ወደፊትም ማንኛውም አይነት የጠላት ጥቃት በድል አድራጊነት መወጣት የምንችለው ትዕግስታችን እንደተጠበቀ ሆኖ በጊዜያዊ ችግሮች ሳንፈታ ጠንካራ መንፈሳችንን በጠላት የሐሰት ፕሮፓጋንዳ ሳይሸረሸር በተለመደው ቆራጥነትና ጀግንነት እየተዋጋን እንደሆነ ብቻ ነው። ለኛ ጠንክሮ ከመዋጋት የተሻለ አማራጭ የለም። ከቃል ኪዳናችን አንዲት ጋት ፈቀቅ ካልን በጀግንነት ሲታገሉ የወደቁ ጀግኖች ወንድሞቻችን ደምና አጥንት ይፋረደናል። እጃችንን ለሻዕቢያ ብንሰጥና ሻዕቢያ በወንድሞቻችን መቃብር ላይ ቆሞ የድል አድራጊነቱ መፈክር ቢያሰማ የፈሰሰው የወንድሞቻችን ደምና የተከሰከሰው አጥንታቸው መቃብር ውስጥ ሆኖ ምነው አሳልፋችሁ ሰጣችሁን እያለ ይጮኻል። ናቅፋ በዓለም አቀፍ ፕሬስና መገናኛ ብዙሃን ከፍተኛ ትኩረት የተሰጠው ብዙ የተባለለትና ታዋቂነት ያገኘ የጦር አውድማ ነው። ሻዕቢያ በዓለም ህብረተሰብ ዘንድ ታዋቂነትና ድጋፍ በማግኘት ናቅፋን በቁጥጥር ስር ለማድረግ
የማይፈነቅለው ድንጋይ አይኖርም። ተኩስ አቁመን እንደራደር ማለቱ ማንን ለመጥቀም ነው? እኛን ለመጥቀም እንዳልሆነ እንገነዘባለን። የዚህ አይነቱ የማታለያና የማግባቢያ ፈሊጥ አይገነዘቡም ብሎ መገመቱ የሻዕቢያን ማንነት ቁልጭ አድርጎ ያሳያል። የተኩስ አቁሙ ዋና ዓላማ ምን ሊሆን ይችላል? እጃችሁን ስጡ ወይም ናቅፋን ጥላችሁ ፈርጥጡ ነው። በየትኛው ላይ ነው የምንደራደረው? እጅ በመስጠት ወይስ ናቅፋን ጥለን በመፈርጠጥ? በማለት የስነ ልቦናውን ጦርነት እንደተለመደው ማታ ማታ ከምሽግ ምሽግ እየተዘዋወርኩኝ ለማርገብና ጦሩን ለማረጋጋት ሞከርኩኝ። እኛ እንደሆን ሲተኮስብን የተኩስ መልስ የምንሰጥበት አቅም የለንም። ከነፍስ ወከፍ መሳሪያ ጀምሮ እስከ ከባድ መሳሪያ ድረስ ያለ ገደብ ሲያንጣጣ የሚውለው እሱ ነው። የተኩስ አቁም አዋጅ ያወጀውም በራሱ ላይ ነበረ። ሻዕቢያ የአንድ ወገን የተኩስ አቁም ሲያውጅ ያለ ምክንያት አልነበረም። ጦሩ ለ6 ወራት ምሽግ ውስጥ በመቆየቱ ብዙ ችግሮች ስለተፈራረቁበትና ስለተሰላቸ በተሰጠው የተኩስ አቁም ዕድል ተጠቅሞ ነጭ ጨርቅ በመሳሪያ ፈሙዝ ላይ ሰቅሎ እያውለበለበ እጁን ይሰጣል። ናቅፋንም ያለ መስዋዕትነት በቁጥጥሬ ስር አደርጋለሁ ብሎ ተስፋ አድርጎ ነበረ። የወገን ጦር ከገባው ቃል ኪዳን አንድ ጋት ፈቀቅ አልልም አለ። እንዲያውም የጠላት የሐሰት ፕሮፓጋንዳ ዓላማና ፍላጎት ምን እንደሆነ በትክክል ስለተረዳ ይበልጥ አጠናከረው። ሻዕቢያ ሌላ አማራጭ መጠቀም ጀመረ። ያዋጣኛል ብሎ የመረጠው ሌላ ስልት ከዚህ የሚከተለው ነበረ። ልዩ ልዩ ካሊበር ያላቸው ከባድ መሳሪያዎችና የሰው ኃይሉን በማሳደግ ከጠዋት ጀምሮ እስከ ማታ ያለማቋረጥ ስፍር ቁጥር የሌለው አረር ሲያርከፈክፍብን እየዋለ ማታ ማታ ደግሞ ማጥቃት መሰንዘር ነው። እኛ ደግሞ የመከላከል ግዳጃችንን በቆራጥነትና በተረጋጋ መንፈስ ተቋቁመን እንመልሰዋለን። ለተወሰኑ ቀናት በተከታታይ በከባድ መሳሪያ ተኩስ እያዳከመን ሌሊት እያጠቃ እኛ እየተከላከልን አሳለፍ ነው። በተደረጉ ተከታታይ ውጊያዎች አሁንም ሻዕቢያ ናቅፋን መቆጣጠር አልቻለም። የወገን ጦር ለጠላት ከባድ መሳሪያ ድብደባና የእግረኛ ተከታታይ ማጥቃት ሳይበገር ክንዴን ሳልንተራስ እስከ ወዲያኛው ሳላሸልብ በሕይወት እያለው ናቅፋን አሳልፌ ለሻዕቢያ አልሰጥም፣ እስከ መጨረሻው እከላከላለሁ በማለት ቆርጦ ተነሳ። ውድ የኢትዮ ሜዳ ቤተሰቦች ከጦር ሜዳ ውሎ መጽሐፍ ላይ መረጥንላችሁ የምርጥ ገጾች ታሪክ አላበቃም። ክፍል 12ን በቀጣይ ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብ አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።